በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም ለእናንተ ይሁን። ውድ ኃያሉ የልዑል እግዚአብሔር ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት በኩራት ያደረ ቃል ኪዳን ልጆች የጻድቃን የሰማዕታት ወዳጆች ፍጹም በሆነው በክርስቶስ ሰላምታ ሰላም እላችኋለሁ። እንደምን ሰነበታችሁ? ውድና እየተከበራችሁ የማራኪ አስራተ ማርያም የዩቲዩብ ቻናል ቤተሰቦች ሰላማችሁ እንደ ምድር አሸዋ እንደ ሰማይ ከዋክብት ብዝት ትረፍረፍ ይበልልን እያልን እነሆ ጸያሄ ፍኖት መንገድ ጠራጊው የተሰኘውን ምንባብ ቀጣዩ ክፍል ይዘንላችሁ ወደ እናንተ መተናል። ጸያሄ ፍኖት በመምህራችን በአባ ገብረ ኪዳን ግርማ። በባለፈው መርሃ ግብራችን በምዕራፍ 2 በክፍል 1 አስርወ ዮሐንስ አንድ ካህን ነበረ የሚለው ነገር ነበር። እነሆ ለዛሬ በምዕራፍ 2 በክፍል 2 24ቱ ክፍል ከ24ቱ የሚለውን እንመለከታለን። እነሆ ጸያሄ ፍኖት ምዕራፍ 2 ክፍል 2 ከ24ቱ ይህም ከ24ቱ ካህናተ ሰማይ አንድ የምንሆንበት ዘመን ስለመጣ ነው። ወይም ሕያው ከመ መላእክት እንደ መላእክት መኖር እንደመጣችና በዚያም መኖር እንደሚገባን ሲመራን ነው። መላእክት በሰው ልሳን የሚያመሰግኑበት ዘመነ ሐዲስ መጥቷልና ነው። ሱራፌል ዝቅ ብለው በሰው ልሳን፣ ሰዎች ከፍ ብለው በመላእክት ልሳን የሚያመሰግኑበት ዘመነ ወንጌል። ይህንንም ቅዱስ ያሬድ ልጅሽንም በዚህ ዓለም በወለድሽ ጊዜ ዓይኖቻቸው ብዙዎች የሆኑ ኪሩቤልና ክንፎቻቸው 6 የሆኑ ሱራፌል በበረት ውስጥ ጋረዱሽ፣ የብርሃን ደመናዎችም ከበቡሽ። የመላእክት አለቃዎች የመላእክት ሰራዊትና የሰማይ ጭፍሮች በመፍራትና በመንቀጥቀጥ በፊትሽ ቆሙ። በዚህም ዓለም ኪሩቤልና ሱራፌል በሰማያት ካለው ምስጋናቸው ወይም ከቀድሞ ምስጋናቸው ወገን ባልሆነ በሌላ በአዲስ ምስጋና አመሰገኑሽ። እንዲህ ሲል አመስጥሮታል። መላእክት አምላክ ሰው በሆነ ጊዜ ቀድሞ ባመሰገኑበት ምስጋና በሰማያት ከነበራቸው ምስጋና ሌላ ምስጋና ስብሐት ለእግዚአብሔር በሰማያት ወሰላም በምድር ስምረቱ ለሰብእ በማለት በቤተልሔም አመስግነዋል። አምላክ ከዚያ ቀድሞ ሰው አልሆነምና ከዚያ ቀድሞ ይህ ምስጋና አልነበረም። በኋላ ልዑሉ ትሑት ሲሆን መላእክት ዝቅ ብለው ከእረኞች ጋር ለእረኞች በሚሰማ ልሳን አመሰገኑ። ለምን ቢሉ ረቂቁን በግዙፍ ጆሮ መስማት አይቻልምና። ልዑል አምላክ ትሑት ሥጋን እንደተዋሃደ ትሑት ሥጋ ደግሞ ልዑል መለኮት ተዋህዶ ልዑል እግዚአብሔር አብይ እግዚአብሔር ተብሎ ተመስግኗልና የሰው ልጆችም ከፍ ብለው ደግሞ ከመላእክት ጋር አመሰገኑት። የዚህ ጊዜ ወንድሞች በህብረት ቢቀመጡ እነሆ መልካም ነው እነሆም ያማረ ነው ብሎ ዳዊት በምኞት በስስት ምን ነው በሆነ ቢሆን በወደዱ ቢሆንማ ምነዋ ቢሆን እንጂ ነው የሚያምረው ምነው በሆነልኝ ብሎ በፍቅር የዘመረው ትንቢት ተፈጸመ። መዝሙረ ዳዊት መዝሙር 132 ከቁጥር 1። የሰው ልጅ ወንድሙ ማን ነው ብትለኝ እኔም ሰው አባቱ ማን ነው ብዬ እጠይቃለሁ። እግዚአብሔር ነዋ ያልከኝ እንደሆነም እንዲያማ የሰው ወንድሙ ከእግዚአብሔር የተወለዱ የእግዚአብሔር ልጆች ሁሉ ወንድሞቹ ናቸዋ ብዬ መልስልሃለሁ። እነዚህም መላእክት ናቸው። ሰው መልአክ ሲሆን መልአክ ከሰው ጋር ይዛመዳሉ። ሰው ሰይጣን ሲሆን ከመላእክት ጋር ይዋጋል። ለአንድ እረኛ አንድ መንጋ ማለት ነው። ለአንድ እረኛ አንድ መንጋ ማለት ሰው ሕያው ከመ መላእክት ንጽሕና መላእክትን፣ ቅድስና መላእክትን፣ ንጻሬ መላእክትን፣ ትግሃ መላእክትን፣ ሕሊና መላእክትን ገንዘብ ያደረገ ጊዜ መላእክት ደግሞ ጽጌረዳ እንደሚቀስም ንብ ወደ እርሱ ይረባሉ።
ይረባሉ። የዚህን ጊዜ የሰው ልጅ ለአንድ እረኛ ለክርስቶስ አንድ የሰማዩን መንጋ ይሆናል ማለት ነው። ለዚህ ነው ቅዱስ ያሬድ የቤተልሔሙን ምስጋና ሲያደርግ ዮም አሐደ መርዓተ ኮኑ መላእክት ወሰብእ ከመ ይሰብሕዎ ለክርስቶስ ንጉሥ በቃለ አሚን። እነሆ ዛሬ መላእክትና ሰው በአንዲት ቃለ ሃይማኖት አምላካቸውን ያመሰግኑት ዘንድ አንድ እረኛ ሆኑ ያለው። ሱራፌልም እምውልደ አዳም። ለዚህም ማስረጃው ራሱ ዘካርያስ ነው። ዘካርያስ በሚያጥንበት ቅዱስ ገብርኤል እያሳጠነ ነበርና ከሱራፌል ጋር ማጠን ማለት ከዚህ ሌላን አለን። ዘካርያስ በምድር ከቅዱስ ገብርኤል ጋር እንዳጠነ አቡነ ተክለ ሃይማኖት ደግሞ በሰማይ ከሱራፌል ጋር አጥነዋል። በዚህ የሚጠራጠር አንድ ሰውስ እንኳን አይኖርም። ወዳጅ ክርስቶስን እንድንመስል ተፈቅዶልን ሳለ ሱራፌልን መስሎ በመቅደሳቸው ማጠንን የሚነፍገን አይምሰል። በአርያ ሥላሴ ተፈጥረን ሳለ መላእክትን መስሎ ሰማይን አልፎ መውጣትና መውረድ ከባድ ነውን? ክርስቶስ ቃሌን ከጠበቃችሁ ልባችሁን መቅደስ አድርጌ እኖራለሁ ብሎ በማይታበል ቃሉ ተናግሮ ሳለ ቃሉን ለሚጠብቁ ለቅዱሳን ከሱራፌል ጋር ማጠን ይከለክላቸው አይምሰል። ሥርዓተ ሰማይ በድበ ምድር። ሥርዓተ ሰማይ በድበ ምድር። ይህችውም የመላእክት ሥርዓት ያላት ምድራዊት ጽርሐ አርያም አርያማዊት ምድር የሆነች ሰማያዊት ቤተ ክርስቲያን ናት። ይህ ማለት አምላክ ሰው ሰውም አምላክ ሆኗልና ሰማይ ምድር ምድርም ሰማይ ሆነች ማለት ነው። ሥጋ አምላክ ሆኗልና የሥጋ መኖሪያው በምድር ነበር፣ ግን አምላክ ሆኗልና በላይ በህዋ ሳይወሰን ደመናውም ሳይበቃው ከምጽአተ ሰማይ ከፍ ብሎ በጽርሐ አርያም በዘላለማዊ መንበር መልቷል። እኛም እርሱን ተከትለን ልባችን ባለበት በረቂቁ ክንፍ በሮ እርሱ ባለበት እንኖራለን። እንደ ንስር ደመና ላይ ከንፈን የምንቀር አይደለንም። እስከ ጽርሐ አርያም በተመስጦ እንበራለን እንጂ። ይህ ብቻ ሳይበቃ መንበረ ሥላሴን አልፈው እስከ ልበ ሥላሴ የበረሩ ምጡቃነ ልቦና አበው ሰማዩን ምድር አድርገውታል። ቅዱስ ዮሐንስ ወንጌላዊ ቃል ሲል ቃል በልብ ህልው ነውና እስከ ልበ ሥላሴ የበረረ ልዑል ንስር ነው። ሰማይ ምድር ሆኗል ማለት ይህ ነው። ስለ ምርጥቃው ሙዕዘ ልሳን ቅዱስ ጳውሎስስ ምን እንላለን? እሾሁና አሜኬላውን ሳሩንና ቁጥቋጦውን ኮረብታውንና ተራራው ገደሉንና ሸለቆውን በረዶውንና ባህሩን ጋራውንና ሸንተረሩን እየተንከራተተ ወንጌል እየሰበከ ራሱን ድሃ አድርጎ ይኖር ነበር። ግን ደግሞ መልሶ እኛስ አገራችን በሰማይ ነው ይላል። ፊልጵስዩስ ምዕራፍ 3 ቁጥር 20። በምድር እያለ በተመስጦ አየራትን እያለፈ ሰማያትን እየመጠቀ ይበር ነበር። ኮከበ ክብር የስሙ ትርጓሜ አክሊል፣ መብራት በድቅድቅ ጨለማ በአይሁድ መሃል ያበራ የነበረው ቀዳሚ ሰማዕት እስጢፋኖስ በምድር እያለ እነሆ ከነፋሳት ክንፍ መጥቆ እስከ ጽርሐ አርያም ከፍ ብሎ የሰው ልጅ በአባቱ ቀኝ ቆሞ አያለው እንዳለ ህሉና ሥላሴን በልተው የጠገቡ ጠጥተው የረኩ ሃይማኖትን ያበቡ አበው አሉ። የሐዋርያት ሥራ ምዕራፍ 7 ከቁጥር 56። ስለዚህ ካህኑ ዘካርያስ ከ24ቱ ክፍል አንድ ሆኖ ማጠኑ በሰማያዊ ሥርዓት ምድሩን ሰማይ አድርገው የሚመላለሱበት ምድራውያን ሱራፌል መምጣታቸውን ለመመስከር ነው። ምድር ሰማይ መሆኑ እንደምንድን ነው ትለኝ እንደሆነ እንዲህ ነው። ለስም አጠራሩ ክብር ምስጋና ይግባውና መድኃኔ ዓለም ክርስቶስ ምድሩን ሰማይ አድርጎታል። በተወለደ ጊዜ ቤተልሔም ሰማይ ሆናለች። በሰማይ እርሱ በፈቀደ ለሰው የሚገለጥበት ኪሩቤል የሚሸከሙት መንበር እንዳለ ቅዱሳት መጻሕፍት በዙፋኑ ፊት ብርሌ የሚመስል የብርጭቆ ባህረ ነበር። በዙፋኑ መካከል
መካከል በዙፋኑም ዙሪያ በፊትና በኋላ ዓይኖች የሞሏቸው 4 እንስሶች ነበሩ በማለት ይነግሩናልና ራእየ ዮሐንስ ምዕራፍ 4 ቁጥር 6። በምድር ደግሞ ቤተልሔም ሰማይ ስትሆን ዮሴፍና ሰሎሜ አህያና ከብት እነዚህ ኪሩቤል ሆነዋል። በሰረገላ እሳት ሃምሳያ ንጽሕት መንበር ድንግል ማርያም ነበረች። በከዋክብት ፈንታ ቅዱሳን መላእክት አሸብርቀዋል። በፀሐይ ፈንታ ፀሐየ ጽድቅ ኢየሱስ ክርስቶስ አብርቶባታልና ይላል አባ ጊዮርጊስ ኢትዮጵያዊ። በቤተልሔም ይህ ሁሉ መደረጉ እንዳው ያለ ነገር አይደለም። ይልቁንም ምድሩን ሰማይ ያደረኩላችሁ እናንተም የሰማዩን ይዛችሁ ኑሩ ሲለን ነው እንጂ በአንቀጸ ትምህርቱም ፈቃድህ በሰማይ እንደሆነች እንዲሁ በምድር ትሁን በሉኝ ብሎ እንደነገረን ኑሯችሁ እንዲሁ ይሁን ሲለን ነው። የማቴዎስ ወንጌል ምዕራፍ 6 ከቁጥር 10 ፈቃድህ በሰማይ እንደሆነች እንዲሁ በምድር ትሁን በሉኝ ማለቱ ለሰማያውያን የወደድሁትን ለእናንተም ብታደርጉት እወድላችኋለሁ፣ በሰማይ የፈቀድሁትን በምድር እንዲሆን እፈቅዳለሁ፣ የሰማዩ ኑሮ በምድር ኑሩ ሲለን ነው። ቤተ ክርስቲያንን ቤተ ክርስቲያን የሚያሰኛት የሰማዩን በምድር የምትኖር በምድር ያለች ሰማይ የሆነች እንደሆነ ነውና ለጲላጦስም ሲነግረው መንግስቴ ከዚህ ዓለም አይደለችም ያላት መንግስቱ ቤተ ክርስቲያን የዚህ ዓለም ሥርዓት የሚመራት አይደለችም ነው። አንዱ ትርጉሙ ኦርቶዶክሳዊት ተዋሕዶ ቤተ ክርስቲያን የክርስቶስ ቤተ ክርስቲያን ናት የምንላት የኛ ስለሆነች በደጋፊነት አይደለም። እርሱ የሰማዩን ሥርዓት ያዥ እንዳላት የሰማዩን ሥርዓት የያዘች ፈቃዱ የሚመራት ውዴታው የሳባት ከዚሁ የፍቅር ገመድ ያልወጣች ስለሆነች ነው እንጂ እርሱ የሰማዩን እወዳለሁ እንዳለ እንስሳዊ ጠባይን ለመላእካዊ ጠባይ አስገዝቶ መኖርን ሥጋዊነትን ገዝቶ መንፈሳዊነት ኑሮን ለልጆቿ የምታስተምር ስለሆነች ነው እንጂ ከዚህም ፈቃዱ እንዳትወጣ ማለዳ በኪዳኑ ጸሎቷ ሀበን እንነጽር በትእዛዝከ አቤቱ በፈቃድህ በትእዛዝህ እንኖር ዘንድ ምራን እያለች ሀበን ንዑር በትእዛዝከ አቤቱ በፈቃድህ በትእዛዝህ እንኖር ዘንድ ምራን እያለች ተማልደዋለች። ሰርክም በቅዳሴው እርሱ ራሱ እንዳስተማራት አዎን አቤቱ አምላካችን ጌታችን ኢየሱስ ክርስቶስ ስለ ቅዱስ ልዑል ግሩም ስምህ ብለህ አንተን ከማያስደስት ከፈቃዴ ከወጣ ክፉ ሐሳብ እንሸሽ ዘንድ መሸሹን ስጠን እያለች ትለምናለች። እንደ ፈቃዱ እንኳን እየኖረች የሰማዩን ሥርዓት ይዛ ፈቃድህን ይሻለሁ ብላ አትመካም። እርዳኝ እያለች ትማጸነዋለች እንጂ በንስሐ ጸሎትም ላይ ለልጆቿ አቤቱ በመዓልትና በሌሊት ፈቃድህን መውደድህን እንሰራ ዘንድ ልብንና ልቦና ጥበብን ስጠን እያለች ፈቃዱን ትጠይቃለች። ፈቃዱን አስተምሯት ሳለ ግን ፈቃዱንም አስፈቅዳ ትሰራለች። በትህትና የመሰረታት የትሁት ክርስቶስ ቤተ ክርስቲያን ምልዕተ ትህትና ናትና። እርሱ ጌታ ልዑል ሲሆን ትሁት ሲሆን ልዑል ነው። ሊቃውንቱ የሚደነቅ ልዑል የሚታመም ትሁት ይሉታል። ልዕልናውን አንደበት አከናውኖ መናገር የማይቻለው ልዑል ነው። ዳግመኛም አንድ እርሱ ስለ ሰው የሚታመም ትሁት ነው። ታላቁ ዲዮናስዮስ ግሩም ትህትናውን አሳየን። እርሱ የማይታመም እግዚአብሔር ነውና የማይሞት እርሱ ይህን ሕማምን ሞትን በትህትና አደረገ ይላል። ስለዚህም ልዕልት አምላኳን እየወደደች የምትኖር ስትሆን አሁንም በትህትና ከፈቃድህ እንዳልወጣ እርዳኝ፣ ጠብቀኝ ትለዋለች። ለልጆቿም በኃላፊ ነፍስ ጸሎት
የአንተን ሐሳብ ያስቡ፣ የአንተን ሐሳብ ይመኑ፣ የአንተን ሐሳብ ይውደዱ ይፍቀዱ እያለች ትለምነዋለች እንጂ በቅቻለሁ ነቅቻለሁ አትልም። አንዱ የእርሱ ፈቃድ ትሕትና ነውና በከመ ሰማያዊ አለ። መፍቀሬ እግዝእትነ ማርያም አባ ጊዮርጊስም በሰዓታቱ ለዚች ቤተ ክርስቲያን በሰማይ ያለ የመላእክት ሥርዓት አላት፣ ቤተ ክርስቲያንስ በላይ ባለች በጽርሐ አርያም ትመሰላለች ብሏል። ጽርሐ አርያምን መምሰሏ በዚያ ታቦተ ብርሃን፣ መንበረ ብርሃን፣ መንጦላዕተ ብርሃን አለ። የዮሐንስ ወንጌል ምዕራፍ 4 ከቁጥር 6፣ ራእየ ዮሐንስ ምዕራፍ 11 ቁጥር 19። በቤተ ክርስቲያንም ታቦተ ብርሃን፣ መንጦላዕት፣ መንበር፣ መሠዊያ አለ። በዚያ ኪሩቤል የሚሸከሙት ሰረገላ፣ እሳት፣ መንበር አለ። በዚህም እሳት ቃልን በሥጋ ጸንሳ የወለደች በክንዶቿ የታቀፈች በጀርባዋ ያዘለች ቅድስት ድንግል ማርያም አለች። ቤተ ክርስቲያን ማለት ሕያዊት ጽርሐ ጽዮን ናት። በሌላ አገላለጽ ሁል ጊዜ መንፈስ ቅዱስ የሚወርድባት ናት። በዚያም ጽርሐ ጽዮን ድንግል ማርያም ነበረች። ዛሬም ሐዋርያትን የመሰሉ በሊቃነ ጳጳሳት ጉባኤና ሲመት ድንግል ማርያምን እናት ላደረጉ ሁሉ ሀብተ መንፈስ ቅዱስ አይለይምና ሲሰጥ ይኖራል። እንደ ኪሩቤል የአካላዊ ቃልን መለኮታዊ ምስጢር ፏፏቴ የቀዱ የክርስቶስን መንበር ቤተ ክርስቲያን እንደ አራቱ ኪሩቤል በወንጌላቸው አምድነት የሚያጸኑ አራቱ ወንጌላውያን አሉ። እንደ ሱራፌል ለምስጢር የሚላኩ በ24ቱ ካህናተ ሰማይ አምሳል የሆኑ ንጹሕ መሥዋዕትን የሚያቀርቡ ካህናት አሉ። በሰማይ 24ቱ ካህናተ ሰማይ እንዳሉ አቡ ቀለምሲስ ገልጦልናል። ሱራፌ ማለት እሳታዊ ወይም አጣኝ ማለት ነው። የምስጋና እሳትን ይቀዳሉ። እሳት ግሩም በሚባል ጌታ ፊት ያገለግላሉና ማዕጠንትን ያጥናሉና በምድር ያሉ ካህናት በስሙ ለሚያምኑ ፈቃዱን ለሚያደርጉ የሚያድን እሳት ነው። በስሙ ለሚያምኑ ፈቃዱን ለሚያደርጉ ደግሞ የሚባላ እሳት ነው። የሚባል እሳት የክርስቶስን ሥጋ ያቀርባሉና የእግዚአብሔር ቃል የእሳቱን ነበልባል ይቆርጣል የሚባል ቅዳሴን ይቀድሳሉና መዝሙረ ዳዊት መዝሙር 28 ከቁጥር 7 ሳይገባኝ እያሉ በግሩም መንበሩ ፊት ይቆማሉና በሚያስፈራውና በሚያስደነግጠው በመንበር ፊት ምጽዋት ያመጡትንም ተቀበላቸው እያሉ ያገለግላሉና እነዚያ ቁጥራቸው 24 ነው። ከፍ ብሎ 25 ዝቅ ብሎ 23 ለምን አልሆነም ቢሉ በምድር ላሉ ካህናት አምሳል እንዲሆኑ ነው። በ24ቱ ጊዜያት ሁሉ የሚያገለግሉ ካህናት መኖራቸውን ያሳያል። ማታ በማህሌት፣ ሌሊት በሰዓታት፣ ማለዳ በኪዳን፣ ሰርክ በቅዳሴ እያለች ምስጋናውም ዘወትር በአፌ ነው መዝሙረ ዳዊት መዝሙር 33 ቁጥር 1 እያለች የምትዘምር ቤተ ክርስቲያንም ምስጋናዋ እንዳይቋረጥ መድባ 24 ሰዓት ጌታዋን ታመሰግናለችና ለዚህ ነው ከቅዱሳን መላእክት ሁሉም አገልጋይ ሆነው ሳለ በፊቱ ቆመው ነበር ሰገዱለት ተብሎ በልዩነት ለሱራፌል ተነግሯል። ትንቢተ ኢሳይያስ ምዕራፍ 6 ከቁጥር 2፣ ራእየ ዮሐንስ ምዕራፍ 4 ከቁጥር 10። ይህም ሁሉም ሰው በተቻለው በተሰጠው ጸጋ እግዚአብሔርን ያገለግላል። ሁሉም ሰው ግን ካህን አይሆንምና ስለዚህ ነው ሁሉም ዓይን ቢሆን መስማት ከየት በተገኘ እንዳለ ቅዱስ ጳውሎስ አንደኛ ቆሮንቶስ ምዕራፍ 12 ቁጥር 17። አባ ጊዮርጊስ ዘጋስጫም እንደ ሱራፌል ካህናት አሉን ያለውም ለዚህ ነው። ካህናት አሉን አለ እንጂ ሁሉም ሰው እንደ ሱራፌል ነው አላለም። ሱራፌል በፊቱ ቆመው ነበር፣ በፊቱ ሰገዱ ተብሎ ተነግሯል። ትንቢተ ኢሳይያስ ምዕራፍ 6 ቁጥር 2፣ ራእየ ዮሐንስ ምዕራፍ 6 ቁጥር 10።
ፊት የሚባለው መስዋዕት የሚቀርብበት እግዚአብሔር ገጸ ምሕረቱን በሚገልጽበት በመቅደሱ ካህናት ብቻ እንደገቡ ያስረዳል። ምክንያቱም ዘካርያስ በመቅደስ እያለ ሕዝቡ በውጭ ቆመው ነበር ተብሎ ተጽፏልና። የሉቃስ ወንጌል ምዕራፍ 1 ከቁጥር 10። ድኅነት በውስጠ ቤተ ክርስቲያን። በሐዋርያት ሃይማኖት ክርስቶስ ወልድ ዋሕድ የባሕሪ አምላክነት፣ በ12ቱ ሐዋርያት ክህነት፣ የመንግሥተ ሰማያት ቁልፍ፣ ያለ ሥርዓት የሚሄዱትንም ገሥጿቸው እንዲል በሐዋርያት ሥርዓት በሐዋርያት የኑሮ መደበኛነት የምትኖር ቤተ ክርስቲያን ሐዋርያዊት ኦርቶዶክሳዊት ናት። አንደኛ ተሰሎንቄ ምዕራፍ 5 ቁጥር 14። ለሃይማኖትም ለስብከትም ለሥርዓትም ለተጋድሎም ለክህነትም ለመሥዋዕትም ሐዋርያት መደበኛ የሆኑላት ቤተ ክርስቲያን በ12ቱ ነገደ እስራኤል ቃል ኪዳን በሐዋርያት ስብከት የጸናች ማለትም በነቢያትና በሐዋርያት መሠረት የታነጸች ቤተ ክርስቲያን አለችን ማለት ነው። ኤፌሶን ምዕራፍ 2 ቁጥር 20። ሱራፌል ዓይንን የተሞሉ ናቸው። ይህም ለቅዱሳን የተሰጠው ለካህናት የታደለው ኃላፊያትን መጻያትን የማወቅ ሀብት ነው። ክንፉንም ተመስጦ ነው። መላእክት መሆናቸው የካህናት ንጽሕና፣ ቅድስና፣ ጽርየተ ሃይማኖት፣ ክህነት ወምግባር፣ መንኖ ዓለም ወጥሪት ህሉና ቅዱስ ነው። አባ ሕርያቆስ ቅዳሴ ማርያምን ሲቀድስ ተመስጦውን እንስማው። እመቤታችን እሳትን ጸንሳ ያለመለወጧን ታናሽ ብላቴና ሁና ሰማይና ምድር የማይችሉትን የመወሰኗን ነገር ድንግል ስትሆን እናት ስትሆን ድንግል የመሆኗን ነገር በብስራተ መልአክ እንደ ንብ የመጸነሷን ነገር ሐሊብ ከድንግልና ጋር የመያዟ ነገር ድንግል ሆና አጥብታ የማሳደጓ ነገር ሕሊናውን መስጦ ጨልጦ ገርኝቶ ወደ ሰማያት አምጥቆ ነበርና እንዲህ ይላል። ልቦናዬ የልጅሽን የባሕሪውን ምስጢር ርቀት ሊመረምር ይወዳል ይላል። በሌላ አገላለጽ ድንግል ስትሆን እንደምን እናት ሆነች? ጠባብ ስትሆን እንዴት ወሰነች? እሳት ስትሆን እንዴት ጸነሰች? ድንግል ስትሆን እንዴት አጠባች? ገረድ ስትሆን እንዴት ልጇ ሆንክ? ይህንን ያደረግህ በምን ምስጢር ይሆን ብዬ ሕሊናዬ ይሰቀላል ይላል። ይመለስና ራሱን በራሱ የሚሰውርበት ርቀቱ፣ ምልአቱ፣ ስፋቱ፣ ልዕልናው፣ ጌትነቱ፣ የባሕሪው ምስጢር ማዕበል ሞገድነቱ ሕሊናዬን ያማታል፣ ያንጓልለዋል፣ አይመረምረውም ሲል ነው። እንዲህ ሲል ይቆይና አልመረምርም ብሎት ወደ ቀደመ አለማወቁ ይመለሳል ይላል። ለካህናትስ ይቅርና ለክርስቲያን ትልቁ ሀብቱ ተመስጦ ነው። ሰውነቱ የተሰበረ የደቀቀ የቆሰለ ሰው ስለምንም ነገር መልካምነት ቢነግሩት አያደንቅም። ምክንያቱም ቁስሉ እንዳደንቅ ዕድል አይሰጠውምና። በኃጢአትና በሥጋዊነት የደቀቀ አእምሮ መንፈሳዊ ነገሮችን ማድነቅ ይሳነዋል። ለምን ሲባል በሥጋዊነት ጦር ተወግቶ ደቋልና ሥጋዊነቱ ፈንታ አይሰጠውምና። ውድና የተከበራችሁ የኃያሉ የልዑል እግዚአብሔር ቤተሰቦች ቃሉን ስላጎደፍኩኝ በልዑል እግዚአብሔር ስም ይቅርታ አድርጉልኝ እያልኩኝ ቃሉን ስላጎደፍኩ ቃሉን ስለሰባበር የቃሉ ባለቤት አምላካችን ልዑል እግዚአብሔር እርሱ ይቅር ይበለኝ። ስለ ቃሉ አምላካችን የልዑል እግዚአብሔር ስሙ ዛሬም ዘወትርም የተመሰገነ ይሁን፣ አሜን። ለመምህራችን ለአባ ገብረ ኪዳን ቃለ ሕይወትን ቃለ በረከትን ያሰማልን። በሰማነው ቃል 30፣ 60፣ 100 ያማረ ፍሬ እንድናፈራበት ቃሉን በልቦናችን ጽላት ላይ ይጻፍልን፣ አሜን። እነሆ
ጸያሄ ፍኖት ምዕራፍ 2 ክፍል 2 ይህን ይመስል ነበር። በቀጣዩ መርሃ ግብራችን በምዕራፍ 2 በክፍል 3 እስከምንገናኝ መልካም ጊዜ ይሁንላችሁ እያልኩኝ ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክብር ለዓለመ ዓለም አሜን። ይቆየን።